አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ከረማችሁልኝ? አልሐምዱሊላህ ሰላም ነው። ረመዳንስ እንዴት ነው? ያው ረመዳን እንኳን አደረሳችሁ ብዬ ቪዲዮ አልሰራሁም፣ አልተመቸኝም ነበር እና እንዴት ተቀበላችሁት? እንዴትስ እየሸኛችሁት ነው? ያው ይሄድ እየገሰገሰ ነው እንግዲህ ረመዳን ግማሽ ሊቀር ነው ማለት ነው። አላህ ጾመው ከደከሙ ሳይሆን ከተቀበላቸው ያርገን ማለት ነው። እና ብዙ ጊዜ የሚከብዳችሁ ውጭ ሀገር ያላችሁት ናችሁ። አላህ ይገዛችሁ፣ አላህ በረካውን ጨማምሮ ይስጣችሁ። እኛማ በሀገራችን ገባን፣ ይኸው ስንፈልግ እንሰራል፣ ስንፈልግ እንተኛ። ማናዘዝ ያለብን ማነው? በቤታችን መዳም ሆነን እየኖርን ነው። አልሐምዱሊላህ። እናንተም ለሀገራችሁ ያብቃችሁ፣ ለሁላችንም ማለት ነው። ርዝቁን በሀገራችን ያስፋልን። እኔ እንጃ ብቻ እንግዲህ ከብዲያ በተለይ ረመዳን ሲሆን ሰው ቤት ያው አንዳንዶች ምናልባት ላይበዛባችሁ ይችላል እንጂ ብዙዎች በረመዳን ቀን መቼም እኔማ እኔ እንጃ ሰው መሆኔን ማንነቴን ያገኘሁት አሁን ነው እንጂ የእስከዛሬውና አሁን የአሁኑን ሳስታውስ እንጃ እውነት ሰው ነኝ ወይ ነው የምለው ማለት ነው። እኔ እንጃ ጭራሽ እኮ ማረፊያ መተንፈሻ እኮ የለም ነበር እና አሁን አልሐምዱሊላህ ሁሉንም ቅራቴን ስፈልግ መቅራት ባለብኝ ሰዓት እቀራለሁ፣ መስራት ባለብኝ ሰዓት እሰራለሁ፣ መተኛት ባለብኝ ሰዓት እተኛለሁ ማለት ነው። በቃ እዛ እስኮኑ ግን እንደ ፍላጎታቸው ነው እንደ ፍላጎታቸው ነው እንጂ ቀኑን ሙሉ በስራ እናሳልፋለን። ከባድ ነው ማለት ነው። ለጌታችን የምንሰጠው ሰዓት እንኳን አልነበረም እና አልሐምዱሊላህ ረብል ዓለሚን አፌ ካለ ጤና እኔ በህይወት ካለን ማያልፍ የለምና አልፎ ከዚህ ደርሻለሁ። እኔም እናንተም እንግዲህ አላህ ተመኛችሁትን ያሳካላችሁ፣ ለእናንተ ኸይር ይሆናል ማለት ነው እና አብሽሩልኝ። ቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር እያደረጋችሁ አበረታቱኝ። ያው የኢትዮጵያ ስራዬን ይመስላል ማለት ነው። ህይወት እንዲያረጓናት የምትሆነው እንግዲህ ሰንብሳውንም ቢዛውንም ሰው እንደ ቤተሰብ አለው ሰው እንደ እውቀቱ ስለሆነ የሚያድረው ያው እንዲያው እያለ እየኖረ ነው። አልሐምዱሊላህ ረብል ዓለሚን ሽክር ይገባው እና ወዲ ጓደኞቼ ተማሻ በርታችሁ ማለት ነው እና ያሁኑና ያነ ምን ከየትና ከየት ተገናኝቶ ያው ሶላቴን በሰዓት ሰግጃለሁ፣ የፈለኩ ተራዊን ፈልግጄ ሰግጃለሁ። ቅራአቴን በቃ የቻልኩትን ያክል በዚህ ሰዓት በቃ በዚህ አሁን ይሄን ያህል ቅራአት መቅራት አለብኝ ካልኩኝ መቅራት እችላለሁ። አድራ ብሎ የሚጠራኝ የለም፣ የሚያወሳውሰኝ የለም፣ ምንም ሀሳብ ጭንቀት የለብኝ። በቤት የዘና ብዬ ነው ያለሁት እና አልሐምዱሊላህ ይሄን ቀን ያመጣው ጌታ ማለት ነው። ለእናንተ ማለት ይወፍቃችሁ መቼም ያኔ ከሱ ሀገር ምንም እኔ እንጃ ብቻ ኢትዮጵያ የአንድ ችግሩ እንግዲህ ማጣት ካለ እሱ ነው። ያው በወር ገቢ የለም። ልስራ ብትሉም ብትሰሩም ያው የእሱን ያክል አስተሳሰብ በሱ ካመዛዘናችሁት እንደሱ አይሆንም ማለት ነው። ከሱ ሀገር ያው በወር ብዙ ብሮች ይከፈሉና ግን ነፃነት የለም። ህይወታችንን፣ እድሜያችንን፣ ጤናችንን እየሸጥን ነው ማለት ነው እና አላህ በሀገራችን ርዝቃችንን ያስፋልና ከሱ አሁን እኔ ከሱ በነበርኩ ሰዓት ጠዋት 2 ሰዓት 8 እነሳለሁ ማለት ነው። ከዛ እስከ ዙር ድረስ ቤቱንም አጽድቼ ልብሱንም አጥቤ ተኩሼ እጨርሳለሁ። ከዛ ዙርን ሰግጄ ደግሞ ወይ ምግብ መስራት ነው የምገባው። ከዛ አሰቡት ዙር ምግብ መስራት የተጀመረ አዛን ሲሉ የሚያቆሙ ማለት ነው። ከዛ እቃው የተበላበት አለ፣ የተሰራበት አለ። እንዳይፈጠር የለም መቼም ይፈጠራል፣ ይሰገዳል። ከዛ ከምሽቱ 4 ሰዓት ድረስ ያው ኩሽና ማለት ነው። እቃውን አጣጥቤ ምናምን ታጥቤ 4 ሰዓት ሲል ወደ ክፍሌ እገባለሁ። ከዛ እስከ 8 ሰዓት ተኛለሁ ማለት ነው። ለሊት 8 ሰዓት ለሶስት ስነሳ ደግሞ ኩሽናው አይሰሩ ተሰርቶ ነው የማገኘው። ሲዩት እየሰሩ እየበሉ ምኑ ጭንቅላት አድርገው ታገኛለሁ። ከዛ ያው እኔ ስነሳ እነሱ ተኝተው ነው የማገኛቸው ማለት ሲበሉ ያድሩና እንደገና ሱር በመነሻ ሰዓት እነሱ ይተኛሉ። ምክንያቱም በኬክ በምናምን ሁዲያቸው ስለሞሉበት ሱር መብላት አይችሉም። እኔ ሱር የምሰራው ለሰውዬው ብቻ ነው። ያው ሩዝና ነጭ ሩዝና ድንች እኔ በጣም ስለምጠብሰው እሱን ጠብሼ ሰጠዋለሁ።
ከዛ ቀይና ጣጥቤ ደግሞ እንደገና ኩሽኔን አጸዳድቼ ተኛለሁ ማለት ነው። ሰግጄ እረሽላለሁ እስከ